ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብን ከጉሙዝ ነጻነት አውጪ ጋር በመሆን ግልገል በለስ ከተማን መያዛቸው ታውቋል። የቤንሻንጉል ጉሙዝ ነጻ አውጪ የሆነው የጉሙዝ ኃይል አንድነት ግንባር ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በጥምረት ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ በከባድ መሳሪያ የታገዘ እልህ አስጨራሽ ፍልሚያ በማድረግ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ከተማዋን መቆጣጠር ችለዋል። አርመኒው አብይ አህመድ መራሽ የብልጽግና አገዛዝ በኢትዮጵያውያን ኃይሎች ጥምረት ሊወገር ጫፍ ላይ ደርሶ በጣረ ሞት ላይ እያቃሰተ እንደሚገኝም የአፋብን ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት ገልጿል። ሌላው በምስራቅ ወለጋና በሆሮ ጉዱሩ ዞኖች አንሻ ሰይድ እዝ አናብስቶች በጠላት ጥምር ጦር ላይ ድል ተቀዳጁ። በምስራቅ ወለጋ ዞን ጊዳያና ወረዳ አንገርጉትን ከተማ መውጫ ላይ ጌጤ ግርማ መብረቅ ክፍለ ጦር፣ አንገርጉትን ክፍለ ጦርና አበጀ ጥበቡ ክፍለ ጦር የክልሉ ገዳ ኮማንዶ ላይ አንጸባራቂ ድል ተቀዳጅቷል። በዚህም ትናንትና አዝረክርኮት የወጣውን አስከሬን ለማንሳት በርካታ የክልሉ ጥምር ጦር በመያዝ ረፋድ 4 ሰዓት ላይ ከአንገርጉትን ከተማ በመነሳት ከከተማው መውጫ በር እንጅሮ ላይ ተክተልትሎ ሲመጣ ከአስከሬኑም ሳይደርስ አንሻ ሰይድ አናብስቶች ዶግ አመድ አድርገውታል። በመጨረሻም ወደ መሀል ከተማዋ በመሸሽ በፍርሃት ቤት ዘግተው የተቀመጡ ንጹሃን አማራዎችን ቤታቸውን ገንጥሎ በመግባት ህጻናትን፣ እናቶችን፣ አዛውንቶችንና አዛውንትን በአደባባይ መስመር ላይ እያወጡም እየረሸኑ መሆናቸውም ታውቋል። ለክልሉ ህዝብና ለሚመለከታቸው አካላት በሙሉ ንጹሃን ላይ እየተደረገ ያለ የዘር ጭፍጨፋ በአስቸኳይ የማይቆም ከሆነ ግጭቱ ወደ ህዝብ ለህዝብ መግባቱ አይቀሬ ነው። በሌላኛው በሆሮ ጉዱሩ ዞን አቤ ደንጎሮ ወረዳ ሉምጫ ቀበሌ ላይ የታፈረ አለሙ ሳተኗ ክፍለ ጦርና የሀሳብ ልዩነትን በንግግር ለመፍታት በሂደት ላይ ያለውን ጽናት ክፍለ ጦር በመናበብ ለሉምጫ ቀበሌ ክፍለ ጦር የክልሉ ጥምር ጦር ላይ እርምጃ በመውሰድ ከተማዋን መቆጣጠር ተችሏል። የጠላት ጥምር ጦርም የተረፈው ወደ ደንጎሮ ከተማ መፈርጠጡ ታውቋል። በአንገርጉትን ከተማ 3 ክፍለ ጦሮች በምርኮ ያገኟቸው ቁሳቁሶች ውስጥም ከ60 በላይ ይህ ገዳ ኮማንዶ ኃይል ተደምስሷል። 1 ብሬን ተገኝቷል። 42 የነፍስ ወከፍ ክላሽ ተማርኳል። በርካታ የብሬንና የክላሽ ተተኳሾች፣ ኤፍ1 ቦምቦች ከተለያዩ ትጥቆችና ወታደራዊ ሻንጣዎች ገቢ ሲሆኑ በተጨማሪም በሆሮ ጉዱሩ አቤ ደንጎሮ ወረዳ ሉምጫ ቀበሌ ላይ በሁለቱ ክፍለ ጦሮች በምርኮ ከተገኙት ውስጥም ከ30 በላይ የጠላት ኃይል ሲደመሰስ 14 ክላሾችን መማረክ ተችሏል ሲል የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ገልጿል። ሌላው ነሐሴ 4 ቀን 2018 ዓ.ም አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር እና የ204ኛ አስቻለው ደሴ ኮር ባደረጉት የተቀናጀ የጦር ዘመቻ በጠላት ኃይል ላይ የማይቀመስ የተባበረ ክንዳቸውን አሳርፈዋል። ከአርበያ ማክሰኝት ከኋላና ኪንፋስ በገላ ተወጣጥተው በ7 ተሽከርካሪዎች ጣይመንን ከተማ ለመቆጣጠር አልሞ የነበረው የጠላት ስብስብ በረቀው የንስሮቹ ክትትል መረብ ውስጥ በመግባቱ የታሰበውን ሳያሳካ ክፉኛ ምት አርፎበት እንዲበተን ተደርጓል። ይህ ስልታዊ አሰራርን የተከተለው የውጊያ ውሎ ንስሮቹ ገዥ ወታደራዊ ጠቀሜታ ያላቸውን ቦታዎችን ቀድሞ በመያዝ ጠላትን ወደ ወጥመድ በማስገባት የተካሄደ ነው። በተሰነዘረበት ከባድ ምት ክፉኛ የተመታው የጠላት ኃይል ከአቅሙ በላይ ስለሆነበት ከጫዊት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ ጀነራል ተሾማ አበባው በወሰደው ፈጣን የውጊያ ውሳኔ የጠላት ተጨማሪ ኃይል እንዳይንቀሳቀስ ተደርጓል። ይህ የወገን ኃይል በከፍተኛ ወታደራዊ መናበብ ጠላትን እንዲመታ ያስቻለው ውጊያ ነበር። በአምስት አቅጣጫዎች ተግተልትሎ የመጣውና ጣይመን ከተማን ለመያዝ አልሞ የተነሳው የጠላት ስብስብ በንስሮቹ ፈርጣማ ክንድ በተወሰደበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዚህም 10 ተደምስሰው ከ20 በላይ ቀላልና ከባድ ቁስለኛ በመሸከም ተስፋ በቆረጠ ሁኔታ ወደ ጎኋላ ለማፈግፈግ ተገደዋል። ይህ የጦር ውሎ የፋኖን ከፍተኛ ስልታዊ ዝግጅት፣ የተቀናጀ የአመራር ብቃትና የጠላትን ውጥን እቅድ የማክሸፍ ሙሉ ወታደራዊ ብቃትን በግልጽ ያሳይ ነበር። ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር 2ኛ ሬጅመንት አመራሮችና አባላት ከዙ ከፍተኛ አመራሮች ጋር አካላዊ የውይይት መድረክ አካሄዱ። በስብሰባው ላይ የዙ ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናውና የፋይናንስ ኃላፊ አርበኛ ሀብታሙ ሙላውን ጨምሮ ሌሎች የዙ ከፍተኛ አመራሮች እንዲሁም የ2ኛ ሬጅመንት
ሬጅመንት ሰብሳቢ አርበኛ ጌታዬ እሱባለውና የሬጅመንቱ አመራሮችም በቦታው ተገኝተዋል። የእርስ በርስ ትውውቁን በማጠናከርና ቀደም ሲል የነበሩ ውስጣዊና ቀጠናዊ ችግሮችን በመገምገም መፍትሄ መስጠት ላይ ያተኮሩ ውይይቶች በርካታ ነጥቦች ተነስተውበታል። በመድረኩ ላይ የጎንደር አንድነት የማይፈልጉ ጸረ አንድነት ኃይሎች የሬጅመንቷን ወታደራዊና ፖለቲካዊ አቅም በመፈታተኑ ከእዙ ለመነጠል ያልተቆጠበ ጥረት ሲያደርጉ እንደነበር ተመላክቷል። ሆኖም ግን አንድነትን ምርጫቸው ያደረጉት የሬጅመንቱ አመራሮችና አባላት በቀጠናው የነበሩትን የሀሳብ ልዩነቶችን፣ ክፍተቶችን በግልጽ ወደ መድረክ በማምጣት ጥያቄዎችን ያቀረቡ ሲሆን በእዙ ከፍተኛ አመራሮች በኩል ግልጸኝነት የፈጠረ በቂ ማብራሪያ ተሰጥቶ ለቀጣይ እዙ ለሚያወርደው ፖለቲካዊና ወታደራዊ ግዳጆች ለመወጣት ከሌሎች ኮሮች እና ክፍለ ጦሮች ጋር በቂ ትስስር እንዲደረግ መመሪያ ተሰጥቶበታል ሲል አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።